ካንተ እኮ ነው የምትደብቀው። የእናቷ ልጅ አንተ ብቻ ነህ፣ ዘመዷ ያለኸው አንተ ነህ። እንዴት ካንተ ከወንድሟ ከእናቷ ልጅ ተደብቃለች? ምን የት ሄዳ ይሆናል? ምን ሆነ ይሆናል? ቦታው እንደ አልነገረችም? እኔ አልነገረችኝም። እና እኔ ምን አውቃለሁ? የሆነ ቦታ ሂዳ ይሆናል አለው ካሊቦ። ቆይ እንዴት እኔ ማላቀው ነገር አለ ማለት ነው? ሳትነግርህ እንዴት ልትሄድ ቻለች? እኔ ምን አውቃለሁ ብለህ ነው እንዴ? ለአንተ ማልነገረችም? አላቅም። እኔ ማላቀው ነገር አለ? እንዴት ነው? እኔ ምን አውቃለሁ? ምንም ነገር የለም። ወይ ያሰበችው ነገር ቅዥበት ሊሆን ይችላል ማለት አልገባኝም። ማለትማ የሄደችበት ቦታ አልተሳካላትም ይሆናል። እናማ እሷ አውቃ ነው ዝም ያለችው። ስለዚህ አውቆ የተኛ ቢቀሰቀሱትም አይነቃም የሚባል ነገር አለ አይደል? ስለዚህ ዝም በላት እሺ ካልክማ አለው። በቃ ምንም ማድረግ አይቻልም ካልክማ እሺ ብሎ ካሊቦ ትቶ ወጣ። ዳኒ ትቶ ወጣ። ካሊቦ ምንም ቲና ለመፈለግ ምንም አይነት ጉጉት የለውም። ዳኒ ደግሞ ስልክ ያወራ ነው። ቲና ጋር ስልክ ቢሞክረው ቢዮካ አይሰራላትም። ማድ ቤት ገባ። ምን ችግር አለው? መጫወት ነው። አልገባኝም። ምን ያልክ ነው አለችው። አንድ ሰርፕራይዝ ልነግርሽ ነው። ምንድን ነው እሱ? ከዚህ ቤት ትወጣላችሁ። ማናችሁም እዚህ ቤት አትሆኑም። ግን ምን ይዛችሁ መለስ አላቅም። አንቺ ደግሞ የሚያሳዝነኝ የአንቺ ጉዳይ ነው። ለዚህ ቤት ለሰውየውም ለሁሉም ዋጋ ከፍለሻል። መጨረሻሽን መጣል ነው። ለምንድን ነው የምጣለው? እኔ እኮ የተሻለ ለውጥ ለማግኘት እኮ ነው የመጣሁት። ማለት እኔማ ሰርቼ ብር ያገኘሁኝ እኮ ነው። አንተ ነህ እንጂ ግልጽ እኮ ነው የዚህ ቤት የቲናው እኔ እኮ ለማግኘት ብዬ እኮ ነው ይሄ ነገር ያደረኩት። በጣም እንጂ ወፍ ዘራሽ አይደለሁም። እኔ በጉልበቴ ሰርቼ የማገኘው ነገር ነው። አሁን ምን ያክል ገንዘብ አለ? ቢያንስ ሙሉውን አለ? የለኝም። ግማሹ አለ? የለኝም። ምንም ነገር የለም። እንደ ቆሻሽ እኮ ነው የምትጣሉት እናንተ። አይ እንደዛ አይደለም፣ አትሳሳት። በአካውንቱ አሁን ምን ያክል ገንዘብ አለ? ግማሽ የለም። ምንም የለም። አየህ እኔ እኮ ቢያንስ ብር አለኝ፣ ቤተሰቦቼ አለኝ። ከዚህ ቤት በወጣ ቤተሰቦቼ ይሄዳለሁ። እኔ ቆሻሻ የምጣል ሰው አይደለሁም። እኔ ባለኝ ነገር ትርፍ ነገር ለመጨመር ነው እዚህ ቤት የመጣሁት እንጂ ሌላ ነገር አይደለም። በጉልበቴ ነው። ተበልተሻል፣ አብረን እናየዋለን። እሱማ አንተ ነህ እንጂ የተበላኸው አለችው። በጣም ነው የተገረመው ዳኒ። ከማድ ቤት ተናዶ ነው የወጣው። ካሊቦ አሁንም ቁጭ ብለዋል። ዳኒ ሳሎን መጣ። ስልኳ እምቢ አለኝ። ደጋግሜ ሞክሬዋለሁ። አልሞከርኩትም። እኔ አልደወልኩላትም። ለምን? እኔ ማላቀው ነገር አለ እንዴ? ምን ነው የተፈጠረ ነገር አለ? የለም፣ ምንም ነገር የለም። እና ታዲያ በቃ አውቃ ራሷ ከደበቀች እኔ ምን ማድረግ እችላለሁ? አውቃ ራሷ ከደበቀች እኔ ምንም ማድረግ አልችልም። አንዱ ሰው ያወቀ ራሱ የሚጎዳ ከሆነ ሌላ ሰው መቀስቀስ አለበት። ስለዚህ አንተ ከሷ ተሽለህ መግኘት አለብህ። እሷ ደግሞ አውቃ ነው ያደረገችው። ይሄ ቅዠት መሄዷ የት እንደሄደች ቦታው የት እንደሆነም እኔ እሱን ሲያው አላቅም አለው። ትሁት አንድ እስኪ ስልክ አስደውኝ ስጭኝ አላት። ዳኒ ማድ ቤት ገብቶ ትሁትም ሰጠችው። ምን ይሆነ ነው? ደወለ። ስልኳ አይሰራም። የብቻውን ልትበላው ነው እንዴ? ምን ሆነ ነው? የቀረብኩ ነው። አንቺ ምን አለብሽ? እኔ የምነግርሽ ነገር በሙሉ ልሰሚኝ አትችም። ለምን እንደው መሰማ ሁሉ ነገር ልክ ነው ብለህ ካደረክ እኔ ምን ቤት ነኝ አለችው ትሁት። ልክ ነሽ። አዎ እሷ ለብቻውን ልትበላው ነው ያደረገችው። ስልኩ ስለሰጠሽኝ አመሰግናለሁ አላትና ከማድ ቤት ጥሏት ወጣ። ሀብት ማካመቻት አይከብድም እንዴ? ለምን እንደው የሚከብደው እናንተ ናችሁ እንጂ እኛማ ሁሉም ነገር እናየዋለን። ለምን እንዳሰብክም አውቃለሁ። ስለዚህ በሰውን ንብረት አትኩራራ። በሰውን ንብረት ደግሞ ሴትን ለማግባት አትሞክር። እና እኔ ለማግባትም እፈልጋለሁ እኮ ግን አቅም አንሶኛል። ባለህ ነገር ማግባት አለብህ። ጭንቅላት ማሰራት አለብህ። ያልሆነ ነገር አትስራ። አትሳሰቺ። ውጤቱ ታይዋለሽ በቅርብ። ሁላችሁ ሜዳ ላይ ለምትወድቁት እሱ እናያለን። እሺ እንደዛ እሺ ይሁን ብሎ ጥሏት ወጣ። ታች ወዶ ፍቅረኛው ያወራ ነው። ሄሎ እንዴት ነሽ? ናፍቀሽኛል። ጠፋሽ እኮ። ደህና ነኝ። ከአንተ ጋር ምንም ጥሩ ነገር ስለማይገኝ እኮ ነው። ድምፅሽ ደግሞ ምን ሆኖ ነው? ምን ሁኝ ያለው? አንተ ጋር ጥሩ ነገር አይገኝ አለችው የዳኒ ፍቅረኛ። አሁን ለምንድን ነው የደወልከው? አንቺ ጋር መደወል ምክንያት አስፈልገኛል? ምን ነክቶሽ ነው? ነገሮቹ እኮ አልተስተካከል ብሎኝ እኮ ነው። ስለዚህ ተረጋጊ። እሱማ ልክ ነህ።
እኔ በጣም ነው ማፈቅር፣ ግን ሁሉ ነገር ወደ ኋላ ያልክ እኮ ነው። ተይ እንጂ እናቴ፣ እኔ እኮ በጣም እኮ ነው የምወድሽ፣ አፈቅርሻለሁ። እሺ እንደምወድሽ ደግሞ ንንገርሽ ብዬ ነው። እንገናኛለን ደግሞ የሆነ ቦታ ቁጭ ብለን እናወራለን። በቅሺ ዳኒ አለችው። እሺ እወድሻለሁ አላት። ዞር ሲል ካሊቦ ከጀርባው አለ። እንደምትወዳት ነግሪያት አስተዋውቀና አቤት አምጣትና አስተዋውቀን እንያት። ደግሞ ሴት ልጅ ከቤተሰብ ስታስተዋውቅ ክብርን፣ ማንነትን ለየት ያለ ነው። ከኛ አስተዋውቃት። እሺ አንድ ቀን አምጣት፣ እንድንዘጋጅም ደግሞ ንገራት። ቤት ይዛሃትና እሺ አመጣታለሁ። እሺ ከቤተሰብ ሴት ልጅ ከቤተሰብ ስታስተዋውቃት ትልቅነት ይሰማታል። እና ቤት አምጣትና ከአባይም ከሁላችንም ማስተዋወቅ አለብህ። ምንም ችግር የለም። ለሁሉ ነገር ዝግጁ እንድናደርግ አስቀድመህ ንገረን አለውና ተያይዞ ወደ ቤት ገቡ። ካሊቦ ከአባቱ ጋር ሻይ ቡና ሊወጡ። እንዴት አደረግከው የባለፈው ነገር? የትኛው ነገር? ቆይ አንተ ሁሌ መደጋገም አለብኝ? ምንድነው አባዬ ንገረኝ። ፍቅረኛ ያዝ አላልኩም እንዴ? አባዬ ስንት ችግር ያለብን አሁን ፍቅረኛ እንዴ? እሱ ምንም አያሳስብህ። አመረርክ እንዴ አባዬ? አዎ አምሬ ያለው። ስለዚህ ፍቅረኛ መያዝ አለብህ። እንደ ተጫወተችብን እኛም መጫወት አለብን። በዚህ አይነትማ አንተ ትሁትን አግባት እኮ ልትለኝ የቀረህ ነገር የለም። ትሁት እኮ ምርጥ ልጅ እኮ ናት። እኛ ቤት ሰራተኛ ሆና ባትመጣ ኖሮ እንደ ትሁት ሴት የለም። ሴቶች በጣም ብልጥ ናቸው። በዛ ልክም ደግሞ ጥሩ ጥሩ ሴቶችም አሉ። ሁሉ ሴቶች መጥፎ ናቸው ማለት አይደለም። ሴቶች በሰው ህይወት ላይ ይጫወታሉ። ግን በዛው ልክ እናት እንደ ትሁት እናት የሆኑ አሉ። ስለዚህ ፍቅረኛ መያዝ አለብህ። ትሁት ብታገባት በጣም ደስ ይለኛል። እኔ ፍላጎቴ ነው። አባ አሁን ጭንቀት ውስጥ እኮ ነው ያለው። እሱ አያገባህም ብዬሃለሁ። ስለዚህ አሁን ፍቅረኛ ለመያዝ ሁሉ ነገር ማስተካከል አለብህ። በጭራሽ አንተማ ትሁት ነበር እኮ የምትድረኝ እና ምን ችግር አለው? ምንም ችግር እኮ የለውም። ያልኩህ ነገር አድርግ ብዬሃለሁ፣ አድርግ። ፍላጎትህ ለማሟላት እኔ ከጎንህ ነኝ። እኔ አባትህ አለሁኝ። ለሁሉም ነገር ደግሞ ዝግጁ ነኝ። እሺ አባዬ፣ እቺ ልጅማ እንደተጫወተችብን መጫወት አለብን። አሁን የት እንደገባችና የት እንደወጣች አናቅም። እሷማ የጨፈረች ነው። የው ቤት አግኝታለች አይደል? በሞኝነት በቅሺ። አዎ ግንማ ብዙ ሴቶች መልካም ሴቶችም እንዳሉ አውቃለሁ። ሁሉም ሴት እንደሷ እንዳልሆነማ አውቃለሁ አባዬ። በቃ ፍቅረኛ መያዝ አለብህ። ምንም ያሳስብህ ነገር የለም። ሁሉ ነገር ቀስ በቀስ እናስተካክለዋለን አለው። ዳኒ አባቱ ካሊቦ ቁጭ አሉ። እኔ ምልክ ቲናም አልደወለችልህም? ዳኒ በእሷ ጉዳይ ላይ ማሰብ ብለህ ትልቅ ቦታ የለኝም። ለምን ፍቅረኛህን አምጣትና ብታስተዋውቀን አለው ካሊቦ። አባቱም ነው ጥሩ ሀሳብ እኮ ነው ዳኒ፣ ለምን አታስተዋወቀንም? ሴት ልጅ ከቤተሰብ ስታስተዋውቅ በጣም ደስ ይላል። ስለዚህ አምጣትና አስተዋወቀን። እኔ ያለሁልህ፣ ሁሉ ነገር ይዘጋጃል ብላችሁ ነው እንዴ? አዎ ምንም ችግር የለውም እኮ አምጣትና አስተዋወቀን። ሁሉ ነገር እኛ እናስተካክላለን። እኛ አለን አይደል? እሺ ግን ቲና እኮ እኔ ጓደኛ ለመያዝ አትፈልግም። ትቆጣጠራኛለች እኮ። ጭራሽ እዚህ ቤት ይዤ ከመጣሁኝማ ቲና ትቆጣለች። ለምን ትቆጣለች? ደግሞ አሁን የለችም። ምንም ችግር የለውም አምጣት። ምን ወንድ ልጅ አይደለህም እንዴ? በራስህ መተማመን አለብህ። ስለዚህ ቲና ምንም ነገር አትልም። በጣም ጥሩ ሀሳብ ነው። እዚህ የቤት አምጣትና አስተዋወቀን አለው። እሺ አባዬ ካልክማ አመጣታለሁ። ምንም ችግር የለውም። በቃ እኛ ሁሉ ነገር ከጎንህ እንሆናለን። እሺ ልጅ ዳኒ፣ ሁሉ ነገር ይስተካከላል። ምንም እንዳታስብ። ልክ ነህ፣ እሱማ ልክ ነህ አባዬ። እሺ አመጣትና አስተዋወቃቸዋለሁ አላቸው። ወጣ። ከፍቅረኛው ጋር ተደዋወሉ፣ ተገናኙ። እኔ ከቤተሰቦች ጋር ላስተዋወቀሽ ነው አላት። ኧረ እንደዛማ አይሆንም፣ እንደዚሁ አልተዘጋጀሁም እኮ። እኔ ብዬሻለሁ፣ አታሳፍሪኝ። አሁን ይዤ እመጣለሁ ብያቸው ነው የወጣሁት። ስለዚህ እኔ አብረን እንውጣ እንሂድና እነሱ። ኧረ ተው፣ ስወድሽ እኔ ለአፍር ነው የምትፈልጊው? አፍሪ ቤተሰቦች ጋር ሊገባ ነው የምትፈልጊው አለ። እሺ በቃለች። እውነት ተያይዘው ሄዱ፣ ተዋውቁ፣ ቁጭ አሉ፣ አይዋት። ከዛ በኋላ ወጣች። በቃ ተያይዘው ወጡ። አባቱ የካሊቦ አባት ደግሞ እች ልጅ አንተ ማግባት አለብህ፣ ጥሩ ልጅ ከሆነች እያትና አንተ ነው የምታገባት። እንዴ አባዬ እንዴት አይሆንም አለው ካሊቦ። እነሱ እንደተጫወቱብን እኛ መጫወት አለብን። ልጅቷ አሪፍ ልጅ ከሆነች አንተ ነው የምታገባት። እንቀማዋለን፣ እናሸንፈዋለን። አንተ በጣም ጠንካራ መሆን አለብህ። ስለዚህ አለውና ተስማሙ። ልጅቷን መታ ከቤተሰብ ጋር ተዋውቃለች። የትሁትም ካሊዶ ገብቶ ትሁት ዛሬ ምሳ መሳት አለብሽ። ሰርቻለሁ እኮ። አይ ከሌላ ቀን ለየት ያለ ምን አለ? ዳኒ እኮ ፍቅረኛው ይዞ ሊመጣ ነው። ጭራሽ ፍቅረኛ ያዘ? አዎ። አይ በሰው ንብረት፣ በቃ በሰው ንብረት መኩራራት ነው እነሱ ስራቸው። አዎ ትሁትና ቲናና ዳኒ እኮ በሰው ንብረት እኮ ነው
በሱ ቤትማ ቤት አገኙ፣ ብር አገኙ። እሱ ብር ሊቀበል ነው። እህቱ ደግሞ ቤት አግኝታለች። በቃ ፈታ ብሎ ሊኖሩ ነው። አሁን ይዘዋት ሊመጣ ነው። ምን ችግር የለውም፣ እሰራለሁ፣ ይዘዋችሁ ይምጣ። እሺ ምን ችግር የለውም አለች ትሁት። መጣች፣ አስተዋወቃት። ትንሽ ቆይተው በቃ እንሂድ አላትና አለችውና ተያይዘው ወጡ። ምን ሆንሽ እኮ ደብሮሻል? አዎ ደብሮኛል። አሁን አባትም ምን እንዳሉ አልሰማህም? መጋባት አለባችሁ፣ ገንዘብ ምንም አያደርግም፣ ትዳር አሪፍ ነው ብለዋል። እንዴ እና እሱ እንደዚህ ስላልስ ነው እንዴ? እኔ ከአንቺ ጋር መሆኑ እኮ እፈልጋለሁ፣ ግን ስላልተመቸኝ ነው እንጂ እንደዛ የሚባል ነገር የለም። ትዳር በሀብት አይደለም የሚገነባው። እኔ እናንተ ዋና መስማማታችን ነው። በእሱ ጊዜ ባይሰራም፣ ስለዚህ እንደ ሁኔታው መጋባት አለብን። በቃ አንድ ላይ መሆን አለብን። እሺ እኔ ፍቅር፣ ሁሉ ነገር ይስተካከላል። ትንሽ ብቻ ጠብቂኝ፣ አታስቸኩኝ አላት። አይ የአባትህ ምክር መስማት አለብን። እሺ ትንሽ እንቆይ፣ ችግር የለውም፣ ሁሉ ነገር ይስተካከላል አላት። በቃ እሺ፣ ግን እንደዚህ አታኮርፊ። እኔ አንቺ ስታኮርፊ በጣም ነው የሚሰማኝ አላት። በቃ ችግር የለውም፣ እሺ ሁሉ ነገር ይስተካከላል አላትና እሺ ግን በጣም ነው አውቃለሁ፣ በትንሽ ጊዜ ነው፣ ታገሽኝ፣ ሁሉ ነገር ይስተካከላል ብሎ ቃል ገባላት። ፍቅረኛው ደግሞ እሺ አለች። ካሊቦ ከአባቱ ጋር በጣም የተሳሳቁ ነው። ምን አይነት ጅል ልጅ ነው! ጭራሽ ቤት ይዘዋት ይመጣል። አሁን አንተ መቅደም አለብህ፣ መቸኮል አለብህ። እቺ ልጅ በእጃችን ማግባት አለብን። ልጅቷ ጥሩ ልጅ ናት። ስለዚህ እንደምንም አንተ ቀምተህ ማግባት አለብን። ኧረ አባዬ እንደዚህ ነገር እንዴት ይደረጋል? አይ አሁን እደውልላታለሁ፣ ትመጣለች፣ ታያታለህ፣ ቁጥር ትቀያያራላችሁ አለው። ነው እንዴ? አዎ በቃ ማግባት አለብህ ብሎ ወሰኑ። ጉዳቸው ሊፈላ ነው።